አርዕስተ ዜና። የትራንስፖርትና ሎጂስቲክስ ሚኒስቴር በነዳጅ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋዝ ምን ያህል መሆን እንዳለበት የሚወስን ስታንዳርድ ማዘጋጀቱን አስታወቀ። በተለይም ለረጅም ጊዜ ያገለገሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ እንደሚታገዱም ሚኒስቴሩ አስታውቋል። ዝርዝሩን ይዘናል። ኢትዮጵያ የኤችአይቪ ኤድስን ስርጭት ለመግታት በምታደርገው ጥረት ላይ ከፍተኛ የገንዘብ እጥረት በማጋጠሙ በ2025 ወሳኝ የሆኑ የመከላከል የምርመራና የሕክምና አገልግሎቶች እየተስተጓጎሉ መሆኑ ተሰምቷል። ይህ የፋይናንስ እጥረት የተገኙ ድሎችን ወደ ኋላ ሊመልስና በሚሊዮን የሚቆጠሩ ዜጎችን ጤና አደጋ ላይ ሊጥል እንደሚችልም ተሰግቷል። እንነግራችኋለን። የቱኒዚያ ፖሊስ በዋና ከተማዋ ቱኒዝ በተካሄደ የተቃውሞ ሰልፍ ላይ እየተሳተፉ የነበሩትን የተቃዋሚ ፖለቲከኛ ሻይማ ኢሳን በቁጥጥር ስር አውሏል። ፖለቲከኛዋ ለምን ታሰሩ የሚለውን ይዘናል። የሩሲያ ድሮንና ሚሳኤል ጥቃቶች በዩክሬን ዋና ከተማና በአካባቢው ቢያንስ 3 ሰዎችን መግደላቸውን የዩክሬን ባለስልጣናት ተናግረዋል። ጥቃቱ የተፈጸመው የሀገሪቱ ተወካዮች ጦርነቱን ለማቆም በዶናልድ ትራምፕ በቀረበው የተሻሻለ የሰላም ስምምነት ላይ ለመምከር ወደ አሜሪካ ባቀኑበት ወቅት ነው። ትሰሙታላችሁ። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። በነዳጅ የሚሰሩ ተሽከርካሪዎች የሚለቁት በካይ ጋዝ ምን ያህል መሆን እንዳለበት የሚወስን ደረጃ ማዘጋጀቱን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ሚኒስቴሩ ስታንዳርዱን ያዘጋጀው ከኢትዮጵያ የደረጃዎች ኢንስቲትዩት ጋር መሆኑን የገለጹት ሚኒስትሩ አለሙ ስሜ አሽከርካሪዎች በተዘጋጀው ስታንዳርድ መሰረት የማይጠቀሙ ከሆነ እንደሚታገዱ፣ በተለይም ለረጅም ጊዜ ያገለገሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ እንደሚታገዱ ተናግረዋል። ተሽከርካሪዎች የሚለቁት የጋዝ መጠን በሕጉ ከተቀመጠው መብለጥ እንደሌለበት መጠኑን ያስቀመጠ የህግ ድንጋጌ ተዘጋጅቷል። ይህ ህግ ስራ ላይ መዋሉ በካይ ጋዝ እንዲቀንስ ያደርጋል ያሉት ሚኒስትሩ ህጉ በቅርቡ ስራ ላይ መዋል እንደሚጀምር ጠቁመዋል። ስታንዳርዱ ተግባራዊ ለማድረግ የሚያስችል ቴክኖሎጂ መኖሩን የገለጹት ሚኒስትሩ አሽከርካሪዎች ቴክኖሎጂውን መጠቀምና ስታንዳርዱን ማሟላት ግዴታቸው እንደሆነ ተናግረዋል። ኢትዮጵያ የኤችአይቪ ኤድስን ስርጭት ለመግታት በምታደርገው ጥረት ላይ ከፍተኛ የገንዘብ እጥረት በማጋጠሙ በ2025 ወሳኝ የሆኑ የመከላከል የምርመራና የሕክምና አገልግሎቶች እየተስተጓጎሉ መሆኑ ተገልጿል። ሀገሪቱ ወረርሽኙን ለመቆጣጠር አበረታች ውጤቶችን ያስመዘገበች ቢሆንም በቅርብ ያጋጠሙ የፋይናንስ እጥረቶች የተገኙ ድሎችን ወደ ኋላ ሊመልስና በሚሊዮን የሚቆጠሩ ዜጎችን ጤና አደጋ ላይ ሊጥል እንደሚችል ተሰግቷል። የተባበሩት መንግስታት ኤድስ ፕሮግራም ያወጣው አዲስ ሪፖርት እንደሚያመለክተው ኢትዮጵያ አሁንም ከፍተኛ የኤችአይቪ ጫና ካለባቸው ሀገራት ተርታ ብትሰለፍ ባለፉት 10 ዓመታት የህክምና ሽፋንን በማሳደግና በኤድስ ምክንያት የሚከሰትን ሞት በመቀነስ ረገድ ተጨባጭ ለውጥ አሳይታለች። እንደ አውሮፓውያን አቆጣጠር በ2024 መጨረሻ ላይ በኢትዮጵያ ቫይረሱ በደማቸው ውስጥ ከሚገኙ ወገኖች መካከል ከ75 በመቶ በላይ የሚሆኑት የጸረ ኤችአይቪ መድኃኒት ተጠቃሚ መሆናቸውንና ዓለም አቀፉን ግብ ለማሳካት ጥረት ላይ እንደነበረች ተጠቁሟል። ሆኖም እንደ ፔፕፋር ካሉ ቁልፍ ዓለም አቀፍ ለጋሾችና ከሌሎች የብዙ ወገን ተቋማት የሚገኘው ድጋፍ በመቀነሱ በአንዳንድ የሀገሪቱ ክፍሎች የምርመራና የመከላከል አገልግሎቶች አቅርቦት ላይ ማሽቆልቆል ታይቷል። በዚህ ምክንያት የህክምና ተቋማት የአገልግሎት መቆራረጥ እንዳጋጠማቸው ተነግሯል። የገንዘብ እጥረቱ አንዳንድ ማህበረሰብ አቀፍ ድርጅቶች ለአዳጊ ሴቶች፣ ለወጣቶችና ለተጋላጭ የማህበረሰብ ክፍሎች ይሰጥ የነበረውን የግንዛቤና የመከላከል ስራ እንዲቀንሱ ወይም ሙሉ በሙሉ እንዲያቆሙ ስለማስገደዱም ተመላክቷል። የጅቡቲ ወደቦች ነፃ ቀጠናዎች ባለስልጣን በኢትዮጵያ ፈቃድ የተሰጣቸው የብዝሃ ዘርፍ ትራንስፖርት ኦፕሬተሮች በጅቡቲ ድንበር እንዳይንቀሳቀሱ የጣለውን እገዳ ማደሱ በዘርፉ ባለድርሻዎች ላይ ከፍተኛ ስጋት መፍጠሩ ተነገረ። ይህ የባለስልጣኑ ውሳኔ ድርጅቶቹ በኢትዮጵያ ተቆጣጣሪ አካል ከተቀመጠላቸው የጊዜ ገደብ በፊት ስራ ለመጀመር የነበራቸውን ተስፋ የሚያጨልም ስለመሆኑም ነው የተነገረው። ባለስልጣኑ በላከው ደብዳቤ ከ20 ወራት በፊት ይዞት የነበረውን አቋም እንደገና ያረጋገጠ ሲሆን ይህም አዲስ ፍቃድ ላገኙት ኩባንያዎች እርግጠኛ አለመሆንን ፈጥሯል። የዚህ አለመግባባት መነሻ እንደ አውሮፓውያን አቆጣጠር መጋቢት 2024 የኢትዮጵያ ማሪታይም ባለስልጣን በመንግስት ልማት ድርጅት በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ተይዞ የነበረውን ሞኖፖሊ ለማስቀረት ለ6 አዳዲስ ኦፕሬተሮች ፍቃድ መስጠቱን ተከትሎ የተፈጠረ ነው። ሆኖም የጅቡቲው ባለስልጣን ሊቀመንበር አቡበከር ኦማር ሃዲ በወቅቱ በሰጡት ማሳሰቢያ መርከብ አልባ የጋራ አጓጓዦች በጅቡቲ እንደ ኦፕሬተር መስራት እንደማይችሉ ገልጸው ነበር። ባለስልጣኑ እነዚህ አካላት የሚያወጡት የጭነት ሰነድ በጅቡቲ ሕግ እውቅና እንደማይሰጠውና ለሎጂስቲክስ አገልግሎት ሙሉ ክፍያ ዋስትና መስጠት ስለማይችሉ በደህንነትና በካርጎ
ክትትል ላይ ስጋት ይፈጥራል የሚል አቋም ይዟል። የዘርፉ ባለሙያዎች ይህ ውሳኔ ዓለም አቀፍ የባህር ላይ ንግድ ሕጎችን ይጣረሳል ሲሉ ተችተውታል። ችግሩን ለመፍታት ባለፈው ዓመት ግንቦት ወር የኢትዮጵያ ከፍተኛ ባለስልጣናት ወደ ጅቡቲ ያቀኑ ሲሆን ሁለቱ ሀገራት የ2002ቱን የወደብ አጠቃቀም ስምምነት ጨምሮ የቆዩ ስምምነቶችን የሚገመግም የጋራ ኮሚቴ ለማቋቋም ተስማምተው ነበር። እነዚህ ዲፕሎማሲያዊ ጥረቶች ቢኖሩም የጅቡቲው ባለስልጣን ለኢትዮጵያ ዲፕሎማቲክ ሚስዮን በላከው ይፋዊ በሆነ ደብዳቤ ቀድሞ የነበረውን አቋም አጠናክሮ ቀጥሏል። ባለስልጣኑ እውቅና የሚሰጠው የራሳቸው መርከብ ባላቸው ኩባንያዎች ለሚሰጥ ሰነድ ብቻ መሆኑን አስረግጦ ተናግሯል። ይህ ጉዳይ በኢትዮጵያ ሎጂስቲክስ ዘርፍ ተዋናዮች ዘንድ አሳሳቢ ሆኗል ሲል ካፒታል ዘግቧል። የቱኒዚያ ፖሊስ በዋና ከተማዋ ቱኒዝ በተካሄደ የተቃውሞ ሰልፍ ላይ የተሳተፉ የነበሩትን የተቃዋሚ ፖለቲከኛ ሻይማ ኢሳን በቁጥጥር ስር አውሏል። ይህ እርምጃ የተወሰደው የሀገሪቱ ይግባኝ ሰሚ ፍርድ ቤት በተወሰኑ የተቃዋሚ ፓርቲ መሪዎች፣ ነጋዴዎችና የህግ ባለሙያዎች ላይ እስከ 45 ዓመት የሚደርስ ጽኑ እስራት ከወሰነ ከአንድ ቀን በኋላ ነው። የፕሬዝዳንት ካይስ ሰይድን እያደገ የመጣ አምባገነናዊ አገዛዝ እንደሚያሳይ በተነገረለት በዚህ የፍርድ ቤት ውሳኔ ተከሳሾቹ ፕሬዝዳንቱን ከስልጣን ለማውረድ አሲራቸዋል በሚል ወንጀል ተከሰዋል። ሻይማ ኢሳ ከመታሰራቸው ከጥቂት ደቂቃዎች በፊት የተከፋፈለውን የተቃዋሚ ጎራ አንድነቱን በማጠናከር በፕሬዝዳንት ሰኢድ ላይ የሚደረገውን ሰልፍ አጠናክሮ እንዲቀጥል ጥሪ አቅርበው ነበር። ለተሰበሰበው ህዝብም አሁን በቅርብ ያስሩኛል ያሉት ሻይማ ቱኒዚያውያን ተቃውሟቸውን እንዲቀጥሉና አምባገነንነትን እንዲያስወግዱ አሳስበዋል። ሂውማን ራይትስ ዎች የፍርድ ሂደቱ የፍትህ መጓደል ሲል ገልጾታል። ፕሬዝዳንት ሰኢድ እንደ አውሮፓውያን አቆጣጠር በሐምሌ 2021 በተካሄደ መጠነ ሰፊ የስልጣን ቁጥጥር የሀገሪቱን ፓርላማ በመበተንና የህግ አስፈጻሚነቱን ስልጣን በማስፋት ሀገሪቱን በራሳቸው ትዕዛዝ ማስተዳደር ጀምረዋል የሚል ወቀሳ ቀርቦባቸዋል። ከዚያን ጊዜ ወዲህ በርካታ ተቺዎች ታስረዋል። ፕሬዝዳንት ሰኢድ ግን እርምጃቸውን ህጋዊ እንደሆነና ዓላማቸውም የነበረውን ምስቅልቅልና ተንሰራፍቶ የነበረውን ሙስና ለማስቆም መሆኑን ይናገራሉ። የሩሲያ ድሮንና ሚሳኤል ጥቃቶች በዩክሬን ዋና ከተማና በአካባቢዋ ቢያንስ 3 ሰዎችን መግደላቸውን የዩክሬን ባለስልጣናት ተናግረዋል። የሀገሪቱ ተወካዮች ጦርነቱን ለማቆም በአሜሪካ ፕሬዝዳንት ዶናልድ ትራምፕ በቀረበው የተሻሻለ የሰላም ስምምነት ላይ ለመምከር ወደ አሜሪካ ባቀኑበት ወቅት ነው ጥቃቱ የተፈጸመው ሲል አሶሺየትድ ፕሬስ ዘግቧል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በኤክስ ገጻቸው ላይ እንደጻፉት በብሔራዊ ደህንነት ኃላፊ ሩስቶም ኡሜሮቭ የሚመራው ልዑክ ጦርነቱን ለማቆም የሚያስፈልጉትን እርምጃዎች በአፋጣኝ ለማከናወን በሂደት ላይ ይገኛል። ከዚያም የአሜሪካ ልዑክ በሚቀጥለው ሳምንት አጋማሽ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለመነጋገር ወደ ሞስኮ እንደሚጓዝ ይጠበቃል። የኪየቭ ከተማ ወታደራዊ አስተዳደር እንዳለው ዋና ከተማዋ ላይ በደረሰው ጥቃት 2 ሰዎች ሲሞቱ በሰፊው የኪየቭ ክልል ላይ በተደረገው የተቀናጀ ሚሳኤልና የድሮን ጥቃት ደግሞ አንዲት ሴት መሞቷን እና 8 ሰዎች መቁሰላቸውን የክልሉ ፖሊስ አስታውቋል። ከሩሲያ ድሮኖች ተጠልፈው የወደቁ ፍርስራሾች የመኖሪያ ህንፃዎች መምታታቸውን በመጥቀስ የኪየቭ ከተማ ከንቲባ ቪታሊ ክሊችኮ በኪየቭ 29 ሰዎች መቁሰላቸውን ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ 4 ዓመት ሊጠጋ የተቃረበውን ጦርነት ለማስቆም የሚያስችል ባለ 28 ነጥብ እቅድ ይፋ ማድረጋቸውን ዘገባው አስታውሷል። የሙስና ክስ ቀርቦባቸው በፍርድ ሂደት ላይ የሚገኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይቅርታ እንዲደረግላቸው ጠይቀዋል። የጠቅላይ ሚኒስትሩ ጽህፈት ቤት ትላንት እሁድ ባወጣው መግለጫ ኔታንያሁ የይቅርታ ጥያቄያቸውን ለፕሬዝዳንት ጽህፈት ቤት የህግ ክፍል ማቅረባቸውን አስታውቋል። የፕሬዝዳንቱ ጽህፈት ቤትም ይህንን የኔታንያሁ ይቅርታ ጥያቄ ያልተለመደ ነው ሲል የገለጸ ሲሆን በቀጣይነት በሚኖሩ የፍርድ ቤት ሂደት ላይ ትልቅ አንድምታ እንዳለው አመልክቷል። ኔታንያሁ ይቅርታቸውን በ111 ገጽ ደብዳቤ ለፕሬዝዳንቱ ማቅረባቸውን የገለጹት ጠበቆቻቸው ይሁን እንጂ የተከሰሱባቸው የሙስና ወንጀሎች መፈጸማቸውን እንዳላመኑ ተናግረዋል። ኔታንያሁም በትናንትናው ዕለት በሰጡት የቪዲዮ መግለጫ ለተከታታይ 6 ዓመታት የዘለቀውን የክስ ሂደታቸውን በፖለቲካና የመገናኛ ብዙሃን ተጽዕኖ አማካኝነት እዚህ የደረሰ እንደሆነ በመግለጽ የተከሰሱበትን ሙስና አለመፈጸማቸውን ገልጸዋል። በጠቅላይ ሚኒስትሩ ላይ ክስ እንዲመሰረትባቸው ካደረጉት ምክንያቶች መካከል አንዱ ከባለቤታቸው ጋር በመሆን ከቢሊዮነሮች ተቀብለዋል የተባሉት ስጦታዎች ናቸው። እነሱም በድምሩ ከ$260,000 በላይ የሚያወጡ ጌጣጌጦች፣ ሲጋራና የሻምፓኝ ስጦታዎች በመቀበል በምላሹ ደግሞ ፖለቲካዊ ምላሾችን ለመስጠት ተስማምተዋል የሚል እንደሆነ አስታውሶ የዘገበው አሶሺየትድ ፕሬስ ነው። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ